ሳምሶንን አይታችሁት ከሆነ በጣም የሚገርማችሁ ነገር ሳምሶን ሁለት ነገር ነው ሁሉ ጊዜ ሲጸልይ የምናውቀው። አንድ ጊዜ ሲጠማው በቃ እኔ መሞቴ ነው ሲል አድናቆር የፈለቀለት ይላል መጽሐፍ ቅዱስ። ጸልየው ጮሁ ማለት ነው። ሁለተኛው ላይ ደግሞ ከጠላቶቼ ጋር ልሙት ስለ ሁለቱ አይኖቼ እባክህ አስበኝ አለ። እኔ ዛሬ እንደዚህ እላችኋለሁ፣ እግዚአብሔር ዛሬ የሚጎበኛችሁ ከጠላታችሁ ጋር ልትሞቱ አይደለም፣ ከዓለም ጋር ልትሞት አይደለም። ይኸውላችሁ በሞቱ የገደላቸው በሱ ይላል እና እስናት የእግዚአብሔር ፈቃድ አይደለም። ዛት እስናት ሰክሰስ ሲሳካል ዓለም እንድትገባ አይደለም፣ ሲሳካል እንድትሞት አይደለም። በኢየሱስም እግዚአብሔር ዛሬ ያስበሃል፣ ትነሳለህ። ይኸው የምትነሳው የምትባረከው የእግዚአብሔር መንግስት ልታሰፋ እንጂ ከጠላት ጋር ልጠፋ አይደለም። አረ በኢየሱስ ስም አይደለም በሩስቲ አረ ሃሌሉያ። የእግዚአብሔር ጉብኝት በዚህ ኮንፈረንስ ላይ በጌታ በኢየሱስ ስም ካለበት አዘቅት ያወጣህና ካለበት ጥፋት ያወጣህና ከገባበት አፈር ያወጣህና እንዳላዛር በጌታ በኢየሱስ ስም ከፍታው ላይ ያወጣህ። በኢየሱስ ስም መነሳት ይሆንልህ። አረ በኢየሱስ ስም ትነሳለህ፣ እንደገና ትታሰባለህ። በኢየሱስ ስም መታሰብ ይሆናል። ዛሬ መልካም ይሆናል። እንደገና እነሳለሁ በሉ እስቲ። ጌታ እንደዚህ ብሏል፣ ከእንደገና ትነሳለህ። ብዙ ነገር ፈራርሶ ሊሆን ይችላል። እግዚአብሔር እጁ ከእንደገና ታነሳለች። ከወደቅበት ትነሳለህ፣ ከገባህበት ትነሳለህ። ኢቭን የሞተ ያከተመ ነገር ራሱ በኢየሱስ ክርስቶስም ሕይወትን ያገኛል። አረ በኢየሱስ ክርስቶስም ዛሬ የሸተተው ነገር ሁሉ መልካም መዓዛ ይሰጠዋል ኢየሱስ። አረ ሃሌሉያ! እልልታ ጭብጨባ ለገናናው ጌታ። እንነሳ፣ ሁላችንም በእግሮቻችን ቆመን ዮሐንስ ወንጌል ምዕራፍ 11 እንደዚህ ይላል 22 ላይ አሁንም እግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጠ አውቃለሁ አለችው ይላል። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ አላት። አረ ሃሌሉያ! ትንሣኤና ሕይወት ማን ነው? ይኸውላችሁ ዛሬ መነሳት ይሆንላችኋል። ተስፋ በቆረጣችሁበት ጉዳይ መነሳት ይሆንላችኋል። በጌታ በኢየሱስ ስም ትነሳለህ። ይኸውላችሁ ማርታ የምታወራው አንተ በዚህ ብትሆን ኖሮ ነው የምታወራው። ኢትስ ፓስት ቴንስ። የፓስት ቴንሱም የፕሬዘንቱም የፊውቸሩም ኢየሱስ ዛሬ በዚህ ቦታ ድንቅን ያደርጋል፣ ተአምራትን ያደርጋል። በኢየሱስ ክርስቶስምና ስልጣን ያከተመብህ ነገር በኢየሱስ ስም ዛሬ ሕይወትን ያገኛል። አረ ያገኛል በልሲ በኢየሱስም ሕይወትን አግኝቶ ይነሳል። እነሳለሁ በልስቲ አረ ሃሌሉያ! ዩል ራይዝ አገን እንደገና ትነሳለህ። ይኸውላችሁ ከእንደገና እንደዚህ ያለችው በመጨረሻው ዘመን ወንድሜ እንደሚነሳው አለው ትላለች። ስለ ፊውቸር ታወራለች። ነው አይ አም ፕሬዘንት ናው፣ አሁን አለው እዚህ። እኔ ትንሣኤና ሕይወት ነኝ። የሚያምንብኝ ቢሞት እንኳን ሃሌሉያ ይነሳል። የሞተብህ ነገር ይነሳል። አረ ክብር ለሕይወት ብርሃኖች እንዴት ነው? አሜን ነው እንደምትሉት። አረ ነቃ በልና አሜን በል በኢየሱስ ስም። አሜን በጌታ በኢየሱስ ስም። ሕይወት ብርሃን ተብሎ የሞት ብርሃን ይባላል፣ የሕይወት ብርሃን ነው። አረ ክብር ለጌታ ይሁን። ብርሃን ይሁንላችሁ፣ መነሳት ይሁንላችሁ። አረ ሃሌሉያ! አረ ሃሌሉያ! ይህን መልእክት ይዘህ ትሄዳለህ፣ ለቤተሰብ ይዘህ ትሄዳለህ። የሞተባቸው ነገር ይነሳል። እንደገና የከሰሩ ነጋዴዎች ቢሆኑ የጌታ ልጆች በተለያየ ነገር ግራ የተጋቡ ቢሆኑ በኢየሱስ ስም እንደገና ይነሳሉ። ዩል ራይዝ አገን በኢየሱስ እንደገና ትነሳለህ። አረ ሃሌሉያ! ሳምሶን ሁሉ ጊዜ ምን መሰላችሁ? የሳምሶን ትልቁ ችግር ምን እንደሆነ ታውቃላችሁ? እግዚአብሔር ነው የሚፈልገው እንጂ እሱ እግዚአብሔርን አይፈልግም። ሁሌ እግዚአብሔር ኮቨናንት ስላደረገበት እግዚአብሔር ይመጣል፣ ሺዎች እንዲገድል ያደርገዋል፣ አንበሳ እንዲገድል ያደርገዋል። እሱ ግን ከእግዚአብሔር ጋር ጊዜ የለውም። ይኸውላችሁ አንድ ነገር እነግራችኋለሁ። እዚህ ውስጥ በተለያየ መድረክ ላይ የምትቆሙ ልትሆኑ ትችላላችሁ። በተለያየ የህይወት ጎዳና ላይ የምትራመዱ ልትሆኑ ትችላላችሁ። መድረክ ላይ ስትቆሙ አጋንንት የሚጮህላችሁ ልትሆኑ ትችላላችሁ። ትልልቅ ተአምራት አንበሳን እስከ መገነጣጠል ሺዎችን እስከ ማጋደም የምትደርሱ ልትሆኑ ትችላላችሁ። ይኸውላችሁ ሳምሶን 20 ዓመት ፈረደ ነው የሚለው መጽሐፍ ቅዱስ። 20 ዓመት ፈርዷል። ወዲያው አልተቀሰፈም፣ ወዲያው አይኑ አልተጎለጎለም፣ ወዲያው አልተመታ፣ ወዲያው ደሊላ አላገኘችው። ሲያፌዝ በተምና በጋዛ በተለያየ መንገድ እንደፈለገ እንደልቡ ሲሆን እግዚአብሔር ታገሰ። መጨረሻ ላይ ግን ጠላት
ግዛት ውስጥ ገባ። የሶዲቅ ሸለቆ ውስጥ የምትኖረው ደሊላ ያዘችው ይላል። በጋዛና በተምና ላይ እየቀለዳችሁ እየዋላችሁ እያደራችሁ ያላችሁ ሰዎች ካላችሁ ዛሬ በኢየሱስ መመለስ ይሁን። እግዚአብሔርን ስትጸልዩ እንደገና አስበኝ እኔ ፈራርሻለሁ ስትሉ አቅም ስላልነበረው አይኑ ወጥቶ ነበርና አቅም ስላ ጌታ ሆይ አስበኝ፣ የብርሃናት አባት ለሞት እንዳልተኛ አይኖቼን አብራ እንዳለው እንደ ዳዊት ኮንፊደንስ እንዳይኖረው እንደና አብርሃም እንዳይጮህ ይሄ ምርኮዬን መልስ እንዳይል ኮንፊደንስ እንዳይኖረው የገባበት አዘቅት ከባድ ነበርና ከፍልስጤማውያን ጋር ልሞት አለ። ዛሬ ላይ እልሃለሁ ስትባረክ ከጠላት ጋር ልትሞት አይደለም። ዛሬ እግዚአብሔር የሚነሳልህ ከጠላት መንደር ላይ ልትገባ አይደለም። ለብዙዎች እንጸልያለን። ሲባረኩ ከፍ ሲሉ ከቤተ ክርስቲያን ይጠፋሉ። ዓለማውያን ይሆናሉ። ሌላ ነገር ውስጥ ይገባሉ። ዛሬ ይሄንን ፕሮፌቲክ ሜሴጅ እነግራቸዋል። በናዝሬቱ ጌታ በኢየሱስ ስም እግዚአብሔር እንዲበላቸው ብሎኛል። ትነሳላችሁ። የምትነሱት ግን መንግስቱን ለማክበር ነው። አሜን። አረ ሃሌሉያ! የእግዚአብሔር መንግስት በእናንተ ሊከብር ነው። ከጠላት መንግስት ጋር ልትጠፋ አይደለም። ከጠላት መንግስት ጋር ልትደባለቅ አይደለም። ተደባልቀ ልትሞት አይደለም። በኢየሱስ ስም ታመልጣለህ። ያስብሃል። በኢየሱስ ስም የጠላት መንገድ ትፈጃለህ። በአጠገብህ ሺህ በቀኝ 10 ሺህ ይወድቃል፣ ወደ አንተ ግን አይቀርብም። አረ ሃሌሉያ! ወደ እኔ አይቀርብም። በልሲ በኢየሱስ ስም አይቀርብም። እግዚአብሔር ያስበኛል። እጁ ትመጣለች። የምሕረት እጁ ትመጣለች። የምትመታው ሳትሆን ከእንደገና የምታነሳዋ እጁ ትመጣለች። በጌታ በኢየሱስ ክርስቶስ ለትውልድ ትተርፋለህ። ብዙዎችን ከአዘቅት ውስጥ ታወጣለህ። እንደተነገረብህ ትኖራለህ። በኢየሱስ ስም ትኖራለህ። እንደተነገረልህ ሳምሶን የተነገረለት መስፍን እንዲሆን ነው፣ ነፃ እንዲያወጣ ነው። እሱ ግን that is not the will of God። እንዲሞት እግዚአብሔር ፈቃድ አልነበረም። ዛሬ እግዚአብሔር መንፈስ እንዲህ ይላችኋል፣ በኢየሱስ ክርስቶስም እንደገና አነሳችኋለሁ። ስትነሱ ግን ይኸውላችሁ የእግዚአብሔርን ሐሳብ ለመፈጸም ነው። የምትጎበኘው እግዚአብሔርን ሐሳብ ለመፈጸም ነው። በኢየሱስ ስም ለመፈጸም ነው። እጁ በኢየሱስ ስም ትመጣለች። you will rise again in the mighty name of Jesus። በኢየሱስ ስም ትታሰባለህ። ከእንደገና ትነሳለህ። በኢየሱስ ስም ከተሽመደመድክበት ትነሳለህ። አፈር ውስጥ ቢሆን ከእንደገና እንዳልዓዛር ትወጣለህ። ትንሣኤና ሕይወት በስቤት አለ። ከጠላት ጋር እንድትሞት እግዚአብሔር አልጠራህም። ናዝራዊ የሆነው ሰውዬ እግዚአብሔር ፈልጎት እናቱ ወይን እንዳትጠጣ፣ በወይን የተነካካ ነገር እንዳትነካ፣ እርኩስ ነገር እንዳትበላ ተብላ ያቺ የተለየችለት እናቱ ያ የከበረ ነገር ያለበት ሳምሶን አይኑ ወጥቶ ፈጪ ሆኖ ከጠላቶቹ ጋር እንዲሞት that is not the will of God። እንድትሞት እግዚአብሔር ፈቃድ አይደለም። መንገድ ላይ እንድትቀር እግዚአብሔር ፈቃድ አይደለም። የሁላችሁ ፕሪማቹር ዴዝ አለ። ሊገላችሁ ያለ መንፈስ አለ። ዛሬ በኢየሱስ ስም ትነሳለህ። ከጠላት ጋር በኢየሱስ ክርስቶስ ስም አትሞትም። ከዓለም ጋር አትሞትም። እግዚአብሔር እንደገና እድል እሰጣችኋለሁ እያለ ነው። እንደገና ከአፈር ውስጥ ቢሆን ትወጣላችሁ እያለ ነው። ከእንደገና ከወደቃችሁበት እንኳን ትነሱና ለክብር መጠቀም ያደርጋችኋለሁ እያለ ነው። ኧረ ሃሌሉያ! የዚህ ኮንፈረንስ ርዕሱን አይቼዋለሁ። የመነቃቂያ ኮንፈረንስ ነው የሚለው። የሚገርማችሁ ሳምሶን በዳን በስታ በኤሽታኦል ሊነቃቃ ጀመር ካለ በኋላ የሞተውን በኤሽታኦል ነው። ይሄ ቤት የመሞቻ ቤት አይደለም። ኧረ ሃሌሉያ! ተነቃቅተን የምንሞትበት ቦታ አይደለም። ተነቃቅተን ትውልድን የምንናጠቅበት ቦታ ነው። በኢየሱስም ትውልድን እንናጠቃለን። ትውልድ የሚያመልጥበት ቦታ ነው። ኧረ ሃሌሉያ! ኧረ ሃሌሉያ! ኧረ በኢየሱስ ክርስቶስና ስልጣን ትውልድን የምንናጠቅበት ቦታ ነው። ማጃላ ባዲያ ባጂያላ ቦራባ ከፍሮሪ ገበያ ሌላላ ባራባዲያ እጆቻችንን እናንሳ። የጌታ ስም ይባረክ። በጌታ በኢየሱስ ክርስቶስና ስልጣን ይኸውላችሁ we have to follow the spirit። መንፈስን ነው የምንከተለው። መንፈስ ቅዱስ የፈለገው ንስሐ እንድንገባ። ኧረ ሃሌሉያ! በጌታ በኢየሱስ ክርስቶስና ስልጣን ምህረት ለዚህ ጉባኤ ይሁን። በኢየሱስ ክርስቶስ ምህረት ለዚህ ጉባኤ ይሁን። ስርዓት ልንፈጽም አልመጣንም። መንፈስ ቅዱስ አንተን ካልና መለወጥ ይሆንልን። ይኸው ብዙ የሚያሰልሉን አሉ ዳንኪራ ቤት እስኪመስል
ብዙ አይነት ነገር ምድራችን እግዚአብሔር ወይ ቤተ ክርስቲያን በብዙ ነገር ጨይታለች። እኔ ግን እንደገና ላስነሳችሁ ነውና በፊቴ ሁኑ ካልክ በኢየሱስ ክርስቶስ መነሳት ይሁን፣ በኢየሱስ መመለስ ይሁን፣ መቀባበል ይሁን። አውቀናል ማለት ይብቃ። በኢየሱስ ክርስቶስም እርስ በርስ መያያዝ ይሁን። ፍቅር በኢየሱስ ክርስቶስምና ስልጣን ይሰልጥን። መርገም እርግማን ይሰበር፣ መርገም እርግማን ይሰበር፣ ይሰበር በኢየሱስ ስም። ማኖ ላይ መድረስ አለብን። ከሰልፍ ሴንተር መውጣት አለብን። በኢየሱስ ስም መውጣት አለብን። እስራት ይበጠስ፣ ይበጠስ በኢየሱስ ስም፣ ይበጠስ በኢየሱስ ስም። ማታላፋቲያ ትላፋጋባቷ አስራለው የጠላትን ሥራ እህት ወንድሞች የሆነ ቦታ ተወጥፎ እንዲቀሩ የሚያደርግ ከጠላት ጋር እንድንጠፋ የሚያደርግ በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም ይገልበጥ። የሚዘልል ለመጫጣ አባ የልብን ሐሳብ የሚያደርግልን አጣ ጌታ ሆይ በኢየሱስ ስም መመለስ ይሁን፣ መመለስ ይሁን። ቤተ ክርስቲያን ውስጥ ድፍረት በዝቷል። በኢየሱስ ስም 20 ዓመት ሙሉ እየፈረደ ለራሱ ጉዳይ ነው እንጂ ለውሃ የጸለየው ውሃ ስጠኝ ለማለት ጸለየ። እንዲሁ ደግሞ ጠላቶቼ ለመበቀል ብቻ አስበኛል እንጂ ፈቃድን ለማድረግ መቼ አንድ ቀን ይኸውላችሁ 3 ምዕራፍ አለው። 3 ምዕራፍ ላይ የጸለየ 2 ጊዜ ብቻ ነው። ዛሬ እንደዚህ ሆኗል። ለራስህ ከመጸለይ እኔ ከማለት ትወጣና ስለ እግዚአብሔር ኪንግደም፣ ስለ እግዚአብሔር መንግስት፣ ስለ እግዚአብሔር ዓላማ፣ ስለ እግዚአብሔር ፈቃድ፣ ስለ እግዚአብሔር የልብ ትርታ እንጮኻለን በኢየሱስ ስም። ያን ጊዜ እግዚአብሔር ይውላችሁ ሳንዘምር እሱ ይስቃል። ቁጭ ብላችሁ እሱ ይረካል፣ ይደሰታል። ሃሌሉያ። ዚስናት ኢንተርቴንመንት አይደለም። ይሄ ቦታ መዝናኛ ቦታ አይደለም። ስርዓት ፈጽመን ልንወጣ አይደለም። ህይወት ይሁንላችሁ በኢየሱስ ስም፣ ህይወት ይሁንላችሁ በኢየሱስ ስም። ማታላባዲያቶ ራባቺያቶ ለዚች ቤተ ክርስቲያን መሪዎች ምህረት አድርግ። ለዚች ቤተ ክርስቲያን ፓስተሮች ምህረት አድርግ። ለዚች ቤተ ክርስቲያን ነቢያቶች ምህረት አድርግ። ለዚች ቤተ ክርስቲያን ወንጌላውያን ምህረት አድርግ። ለዚች ቤተ ክርስቲያን መዘምራን ምህረት አድርግ። ለዚች ቤተ ክርስቲያን ዲያቆናት ምህረት አድርግ። ለዚች ቤተ ክርስቲያን አገልጋዮች ምህረት አድርግ። ለዚች ቤተ ክርስቲያን አባላት ምህረት አድርግ። ለእያንዳንዳችን ምህረት አድርግ። ለሰባኪዎች ምህረት አድርግ። ለዘማሪዎች ምህረት አድርግ። ለምድራችን ምህረት ይሁን። ተነቃቅተን እዚያው የተነቃቃንበት ቦታ ምንሞት እናንተን ብሎ የምንባልበት ዘመን ያብቃ። በየሶሻል ሚዲያው የምንሰዳደበው የተራ ነገሩ በኢየሱስ ክርስቶስ ያብቃ። በጌታ በኢየሱስ ድፍረት በኢየሱስ ስም ይቆም። እጅ ትክበድ። አንተን የታመንነው አንተን የጠራነው አንተን ያከበርነው በኃይል የተገለጥክ እግዚአብሔር ሆይ ገለባው እግዚአብሔር ሆይ ከኛ መካከል እንዲበተን በጌታ በኢየሱስ ክርስቶስ መንሹ በእጅህ ያለ የእስራኤል ቅዱስ እግዚአብሔር እንድታጸዳን ይጸልያል። እጆቻችሁ አንሱ። በጌታ በኢየሱስ ስም ፈውስ ይሆንልናል። ፈውስ ይሆንልናል። ፈውስ ይሆንልናል። ተፈውሳችሁ ትወጣላችሁ። በኢየሱስ ስም መከባበር ይሆን። አገልጋይ ከአገልጋይ ጋር መከባበር ይሆን፣ መቀባበል ይሆን። ንቀት ይብቃ። በኢየሱስ ክርስቶስ ስም ይብቃ። ንቀት ይብቃ። አሜን። መናናቅ ይብቃ። this is an altar። ይህ የእግዚአብሔር መሠዊያ የሚቀለድበት ቦታ አይደለም። ኧረ ሃሌሉያ። የሚሾፍበት ቦታ አይደለም። እግዚአብሔር በዙፋኑ ላይ አለ። ባለቤቱ በዙፋኑ ላይ አለ። ማንም እየቀለደ አይቀጥልም። ክብር ለጌታ ይሁን። ማንም እያሾፈ አይቀጥልም። ባለቤት አለው እኮ ይሄ ቤት ባለቤት አለው። ባለቤቱ ሆይ በዚህ ቤት እንድትነግስ እንጠራሃለን። እንድትነግስ እንድትመራን እንጠራሃለን። ጋይዳስ ሆሊ ስፒሪት በኢየሱስ መንፈስ ቅዱስ ሆይ ምራ። መንፈስ ቅዱስ ሆይ ምራ።